ጸበል ስገባ ውጪ አንቺ ቆሻሻ ምን ትሰሪያለሽ? አንቺ ኃጢያተኛ ምን ትሰሪያለሽ? ምን አባሽ ምን ታረጊያለሽ? ውጪ ይለኛል። ከጴንጤ ጋር ጓደኛ እንድትሆን አድርጊያት ነበረ። ሃይማኖት ልትቀይር ማለት ነው? አዎ። የሰው ልጅ የጌታን ስጋና ደም በንስሐ ተመልሶ መብላት ከቻለ እንዴት ነው የድንግል ማርያም ድምጽ ከኃጢያት ከተመለሰ መስማት የማይችለው? ጸበሉ ጋር እኔ ነኝ የማጠምቅሽ፣ ሌላ እንትን አያጠምቅሽ። ምን እናትሽ ነኝ። ፓስታና መኮረኒ በውሃ ብቻ ጫውና ውሃ ተቀቅሎ ጫውና በቃ። ግን ጸበሉ ቤተክርስቲያን በር ላይ ስደርስ አያስገባኝም። እንደ ቅዠት ነገር ያረጋኛል። ለሊት ይቀሰቅሰኛል፣ አያስተኛኝም። በቃ ምግብ መብላት አልቻልኩም። 10 ዓመት ሙሉ አብረህ ኖርክ? አብሬ አሰቃየኋት። ወንድ እንዳይቀርባት፣ ሴትም ጓደኛ እንዳይበረክትላት አደረገው። ስራዋን ሁሉ አዘጋኋት። ከሀገር አውጥቼ ወደዚህ አመጣኋት። ሴጣን አጋንንት ናት። ዋና አጋንንት ናት። አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? እንደምን ሰነበታችሁ? ውድ በአስተርእዮ መንፈሳዊ ሚዲያ ተከታታዮች ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬ አንድ ልዩ እንግዳ ይዤላችሁ መጥቻለሁ። በዚህ በአስተርእዮ መንፈሳዊ ሚዲያ የዩቲዩብ ቻናል ላይ ለእናንተ በመንፈሳዊ ሕይወታችሁ የሚያግዟችሁን ትምህርቶች ይዤላችሁ እመጣለሁ። የፈውስ አገልግሎት፣ ወንጌል፣ የበረከት ስራዎች፣ አንዳንድ አስተማሪ የሆኑ መንፈሳዊ ልምዶችን፣ ስግደት፣ መቁጠሪያ አጠቃቀም ከጸሎት ጋር በተያያዘ ሊሆን ይችላል። ብቻ ለእናንተ ለመንፈሳዊ ሕይወታችሁ የሚያግዟችሁን የሚረዷችሁን መርሃ ግብሮች ይዤ ወደ እናንተ መጣበት የዩቲዩብ ቻናል ላይ ነው። ይህን ቪዲዮ እስከ መጨረሻው በተከታተሉ ብዙ ነገር ታተርፉበታላችሁ እና እስከ መጨረሻው ላይክ፣ ሼር እያደረጋችሁ እንድትከታተሉ። እንደተለመደው ወደዚህ መንፈሳዊ ሚዲያ ስትመጡ እየተሳለማችሁ መግባት ይኖርባችኋል። እንግዲህ ወደ ቤተክርስቲያን ስንመጣ አማትበን እንገባለን፣ ስንበላ አማትበን እንበላለን። ወደ ተለያዩ ስፍራዎች ስንሄድ አስቀድመን የእግዚአብሔር መንፈስ ከኛ ጋር እንዲሆን በትምህርተ መስቀል ተሳልመን የምንጀምራቸውን ክንውኖች እንጀምራለን። ሁላችሁም ልክ እንደዚሁ እንግዲህ ወደዚህ ወደ ዩቲዩብ ቻናላችን ስትገቡ ላይክ በማድረግ የምትሳለሙት። ላይክ ማድረግን እንደ ሰላምታ እንግዲህ መሳለም ማለት ሰላምታ ማቅረብ ነው እና የእናንተ ሰላምታ ደግሞ ለብዙዎች ጥቅም አለው። የእናንተ ላይክ ማድረግ ዩቲዩብ ይህን ቪዲዮ ብዙዎች ወደውታል፣ ተረድተውታል። ስለዚህ ለብዙዎች ላድረስ ብሎ ሪከመንድ ያደርጋቸዋል። አልጎሪዝሙ የእናንተን ሰላምታ ይጠቀምበታል እና እንግዲህ ሰላማችሁ ለብዙዎች ጥቅም ስላለው ስትገቡ ላይክ እያደረጋችሁ መግባታችሁ እንዳትረሱ። እሺ፣ ወደ ዕለቱ እንግዲህ መርሃ ግብር እናልፋለን። እንደምን አለሽ እህታችን? እግዚአብሔር ይመስገን። ሰላም ቆየሽ? እግዚአብሔር ይመስገን። የት ነው የምንገኘው? አያት ጣፉ ፈዋሿ ቅድስት ኪዳነ ምሕረት ቤተክርስቲያን። ስሟን አታውቂያትም? ለመጀመሪያ ጊዜ ነው የመጣሁት እዚህ። አጋጣሚ ቤተሰብ ይዞኝ ነው የመጣው። እዚህ አንዲት እህት ነበረች፣ እሷ ናት ነይ እንሂድ ኪዳነ ምሕረት ቤተክርስቲያን ብላ ይዛኝ የመጣችው። እህታችን በዚህ በመንፈሳዊ ጉባኤያችን አማካኝነት ብዙ ነገር የተደረገላት ናት። እንግዲህ በዚህ በመንፈሳዊ ጉባኤያችን ብዙዎች በእናታችን በቅድስት ኪዳነ ምሕረት ጸሎት፣ ቃል ኪዳንና እንግዲህ ፈውስ እየተፈወሱ ነው። ብዙ ነገር እየተስተካከለላቸው ነው። እህታችን አንዷ ሆናለች ማለት ነው። እስቲ በመጀመሪያ ደረጃ ስለተደረገልሽ ከመነጋገራችን በፊት አስቀድመን እንግዲህ ያንቺ ህይወት ለብዙዎች አስተማሪ ነው ብዬ ስላሰብኩ ነው እንድትመጪ የፈለኩት፣ ኢንተርቪው እንድናደርግ የፈለኩት እና እስቲ ከየት ነው የመጣሽው? ቀደም ሲል የነበረሽ መንፈሳዊ ህይወት ምን ይመስላል? ምን ገጠመሽ? እኔ የመጣሁት ከክፍለ ሀገር ነው። ደሴ የምትባል ሀገር ነች። እዛ የራሴ ስራ ነበረኝ። በቃ የራሴ ስራ እየሰራሁ ቤተሰቤ ምናምን ማስተዳድረው እኔ ነበርኩኝ። ምን ነበር የምትሰሪው? ህትመትና ማስታወቂያ ነበረ፣ የራሴ ነበረች በትንሹ ማለት ነው። እሷን እየሰራሁ ነበረ እናቴንም ማግዘው። ከዛ አጋጣሚ የሆነ ቀን ከእንትን መጡ ገቢዎች፣ ይሄ ብር አለብሽ አልከፈልሽም ምናምን አሉ። ቤቴን አሸሸጉብኝ። ከዛ በኋላ ግን ምን እንደተፈጠረ አላውቅም። ጊዜም አልሰጡሽም? ጊዜም አልሰጡኝም። ምንም እንደተፈጠረ አላውቅም። እንድታወራቸውስ አልፈቀዱም? ሄድኩኝ። ሁሉም የሆነ እንትን አሉኝ፣ ፊታቸውን አዞሩብኝ። ከዛ እኔም ተስፋ ቆርጬ ቤቴ ቁጭ አልኩኝ። ስለዚህ እየሰራሽ ካለሽበት ቢዝነስ ድንገት ነው መተው፣ ድንገት ሁሉ ነገር ኮላፕስ አደረገ። ከዛ እንደዛ ሆኖ በወሩ ታመምኩ፣ ወደኩኝ ማለት ነው። በስራሽ ፈተና መጣብሽ፣ ቀጥሎ በጤና የመጣብኝ ወደኩኝ። በቃ መተንፈስ አቃተኝ። ምንም ጭንቅላቴ እንትን ይላል። በቃ እንደ ቅዠት ነገር ማለት ነው። ሱቁ ተዘጋ?
በቃ ሱቁ ተዘጋ። ከዛ በኋላ ምንም አላውቅም። ቤተሰብ የምታስተዳድሪበት ሱቅ? አዎ። እሺ። ከዛ በቃ እንደ ቅዠት ነገር ያረገኛል። ሌሊት ይቀሰቅሰኛል፣ አያስተኛኝም። በቃ ምግብ መብላት አልቻልኩም። ከዛ አጋጣሚ ስወድቅ ሐኪም ቤት ይዘውኝ ሄዱ። ምን ምግብ ነው የሚከለክልሽ? ምንም መመገብ አልቻልኩም። ምናልባት ስትረስ የሚሉት ነገር እንዳይሆን ይሄ ነገር ስራው ኮላፕስ ሲያደርግብሽ ሲቋረጥ እንደውም እኔ ምንም እንትን አላለኝም እሱ በቃ ይሄ ለኔ ያልተፈጠረም እሷ ኪዳነ ምሕረት ለኔ ያዘጋጀችልኝ ነገር ያለ ብዬ ምንም አልመሰለኝም ነበር። በስራ በኩል ምንም አልመሰለኝም። ለምን ሰርቼ ያገኛለሁ ብዬ አስባለሁ። እኔ ለምን ከልጅነቴ ነገር ብዙ ነገር አሳልፌያለሁ። አንዳንድ ሰዎች እንደዚህ የመናፍስትን ጥቃት ሳይንሳዊ የሆነ ትንታኔ ስለሚሰጡ ነው ስትረስ የፈጠረው ነገር ነው ወደም ገንዘብ ስላጣች ነው ጭንቀት የመጣባትና የሚሉ ሰዎች አሉ። ምግብም የከለከላት ጭራሽ አይደለም። እሺ ለዚህ ታመምሽ? በሳምንቱ ነው ያልሽኝ? በወሩ ታመምኩ። በቃ ጣለኝ። ከዛ በቃ ምግብም ምንም መተኛት ሲያቅተኝ ሐኪም ቤት ወሰዱኝ። ከዛ ደሞ አልቆ የለ እንዴ ደሞ እኮ የለም አሏቸው። ከዛ ግሉኮስ ነው ምናምን ሰጡኝ አስተኙ። ከዛ ያንንም ሰጥተውኝ ግን ምንም እዚህ ጋር ቁጭ ያለ ነገር አለ ደረትሽ ላይ ነው? ደረቴ ላይ ሆዴ ላይ ቁጭ አድርጎ እንቃርጎ ጭምድድ አድርጎ ያስጨንቀኛል። ከዛ ጩሂ ይለኛል። ምን ይለኛል? አያስጮኸኝም ግን ጩሂ እያለ በቃ ይረብሸኛል። አንቺ ማሳበር የሚፈልግ መንፈስ ነው። አዎ። ከዛ በቃ ቤተሰቦቼም ግራ ገባቸው። ጸበል ወሰዱኝ። ጸበልም ተጠመኩኝ። እንትን አላለም። መች ማለት ይሄ ሁሉ መች ነው? የዛሬ ስንት ዓመት? የዛሬ ዓመት ይሆነዋል። የዛሬ ዓመት አዎ። በቃ በግንቦት አካባቢ ማለት ነው። ግንቦት ላይ እኔ አሞኝ ነበረ። ከዛ በቃ ሐኪም ቤት እንትን ጸበል ወሰዱኝ። ጸበልም እንትን አላለም ግን የሆነ በየቀኑ ጸበሉን በተጠመኩ ቁጥር የሆነ የሚቀለኝ ነገር አለ። ግን ጸበሉ ቤተክርስቲያን በር ላይ ስደርስ አያስገባኝም። ማን ነው የሚከለክልሽ? በቃ አያስገባኝም። ይጨንቀኛል። ውጪ ከዚህ ይለኛል። ጭራሽ ኪዳነ ምሕረት በሯ ልረገጣት በቃ አልችልም። ከዛ ወጥቼ ወየሮት ወደ ቤት እሄዳለሁ። ከዛ ደግሞ ተመልሼ ማታ ላይ እሄዳለሁ። ማታ ላይ ደግሞ እሄዳለሁ ጉባኤ ምንም ለመስማት ሲሄድ ያንንም ይረብሸኛል። ቤተክርስቲያን አስገባሽ? በቃ እወጣለሁ። ከበር ያስመልሰኛል። ምኑ ጋር ነው ይሄ ጭንቀቱ ሐሳቡ ያለው? ምኑ ጋር? ሰውነትሽ ላይ ነው? አእምሮሽ ላይ ነው? እግርሽ ነው የሚይዝሽ? ጭንቅላቴ ላይ። ከዛ እወጣለሁ። ከዛ ቤት ሲጂ ሲጨቃችሁ ጸበል ያፈሱብኛል ምናምን ይሰጡኛል ጸበል። ያ ጸበል ዝም ብሎ ነው የሚወጣው። ከዛ በኋላ በመጨረሻ እናቴ በቃ ሂጂ እህትሽ ጋር ብዙ አማራጭ ጸበል አለ ምናምን አለችኝ። አንደኛ የሷንም ጭንቀት ላለማየት ነው። የት ናት እህትሽ ያለችው? እህቴ እዚህ ያለች 49 ጋር አዲስ አበባ 49 እዚህ ያለች። አዎ። ከዛ የሷን እናቴ በጣም ስትጨናነቅ ስታለቅስ ሳያት በቃ ልሂድ ብዬ ተነስቼ ወጣሁ። ወደ 49 መጣሁ። ከዛ እዚህ ጸበል በቃ ጀመርኩ። እየተጠመቅኩ ነው ነበር እስካሁን ድረስ ማለት ነው። የት ማለት ነው ተጠመቀው የነበረው? አቡነ ሐራ እጠመቃለሁ፣ ጊዮርጊስ እጠመቃለሁ፣ መድኃኔዓለም እጠመቃለሁ፣ ልደታ ማርያም እንደዚህ እያልኩ በቃ ጸበሎቹን እንትን እያልኩ የዞርኩ እየተጠመቅኩ። ጸበል ስትገቢ የሚሰማሽ ስሜቶች ነበሩ? ጸበል ስገባ ውጪ አንቺ ቆሻሻ ምን ትሰሪያለሽ? አንቺ ኃጢአተኛ ምን ትሰሪያለሽ? ምን አባሽ ምን ታረጊያለሽ? ውጪ ይለኛል። ውስጥሽ ነው ይሄ ድምጽ የምትሰሚው? አዎ። ጭንቅላቴን በቃ ይቀይረዋል። ጸበል ውስጥ ስገባ እንደዚህ ነው የሚለኝ። ውጪ ቆሻሻ ምን ትሰሪያለሽ አንቺ ይለኛል። እኔም አልወጣም። ምልክ እያያዘኝ እንደዚህ አስጎንብሶኝ እገባለሁ ጸበል ውስጥ። አዎ። የሚገርም እኮ ነው በጣም። ከዛ እሺ እንዴት መጣሽ ወደዚህ ታዲያ? እዚህ አቡነ ሐራ እየተጠመቅኩኝ አንዲት እህቴ ነበረችና ነይ ኪዳነ ምሕረት ባል ቤተክርስቲያን አለሽ ነይ ልውሰድሽ አለች። ከዛ እዚህ ይዤ መጣሁ። ከዛ አጋጣሚ ትምህርቱ ምኑን ሁሉን ጨርሰን የፈውስ አገልግሎት ነበረና ከዛ ጸሎት እያደረጉ እንትኑን ሲጠሩ አቤት እያለ ተንደርድሮ ራሱ ወጣ ማለት ነው። ይታወቅሽ ነበር ያ ነገር? አው እስከመጣ ድረስ እንትን የምለው ነገር መጀመሪያ ግን እንደዚህ እንትኑን ሲጠሩ የሆነ ቃላቶች ወይ መድኃኔዓለም ምናምን ሲጠሩ ጨነቀኝና ስልክ ይዤ ነበር። እንኪ ያዥልኝ አልኳት ጓደኛዬ ማለት ነው። በመድኃኔዓለም በኢየሱስ ክርስቶስ መተት አይነት ዛርቡዳ በመልበት ጊዜ ከዛ እሱን ሰጥቷትና ያዥ አልኳት። በቃ አስጨንቆኝ ነበረ። በጣም ተፈታትኖኝ ነበረ። ውጪም ይለኛል። መውጣትም አልፈለኩም። ራሴ እንደምንም አቆየሁት። ከዚህ በፊት ሌላ ጉባኤዎች ላይ ሄደሽ ነበር? እንደዚህ ፎስ አገልግሎቶች ላይ ሂጅ አላውቅም። የመጀመሪያ ነው እንደዚህ። አንዳንድ ወንድሞች እንግዲህ እያወቁም ሆነ ባለማወቅ የምረከለ አባከለ ጋር የተያዘ መንፈስ እዚህ ደግሞ ያስለፈልፋል የሚሉ ሰዎች አሉና ከዚህ ቀደም ምናልባት ሄደሽ ከሆነ ምናልባት እዛ የታሰረ መንፈስ ከሆነ ብዬ
ጭራሽ የመጀመሪያ ነው እዚህ ስመጣ ይዛኝ መጣች እና መንፈሱ እዚህ ተያዘ አስታውሳለሁ እንግዲህ እሺ ከዛ በኋላ በቃ ይታወቅሽ ነበር መንፈሱ በሚናገርበት ጊዜ የተወሰነው ነው እንጂ ከዛ ውጭ ብዙ እንኳን እንትን አይለኝም የተወሰነው ይታወቀኛል ስለዚህ መንፈሱ ተያዘ መንፈሱ ተሸኘልሽ ምን ለውጦች አየሽ በራስሽ ላይ በመድኃኒዓለም በጣም ብዙ ለውጥ አለኝ እኔ እግዚአብሔር ይመስገን አሁን በመቤቴ ኃይል ምግብ መብላት ጀምሬያለሁ አሁን አያመኝም ምግቡን ስበላው እዚህ ጋር ነበረ ውስጡ በቃ የሚተረማመስ ነገር አለ ምግብ ስትበይ አው የሆነ ቁስል ላይ ምግብ ሲያርፍ እንዲሚላቀቅ ነገር አለ አይደል ልክ እንደዛ ነበር የሚያረጋኝ ከመጀመሩ ማለት ነው በቃ ሙሉ አመቱን ማለት ነው ያ ከስራሽ በኋላ በቃ ከስራዬ በኋላ ማለት ነው ከዛ ከስራዬ በፊት ግን የሆነ ምልክቶች ነበሩ ይሄ እንደ ቁስል ነገር የሚመስለው እዚህ ጋር ምግብ ሲያርፍበት የሚሰማኝ አንዳንዴ ይሰማኝና ይጠፋል በዛው በፊት የገባ መተት ነበር ይሄኛው ሲጨመርበት ያኛው አጋዥ ሆነ ተጋገዙና አንቺ አደቀቁሽ ማለት ነው ምን ምግብ ያስመርጥሽ ነበር ማለት ነው ምግብ በቃ በአጠቃላይ ምግብ ስበላ ሙሉ ምግብ ስበላ ማንኛውም ምግብ ስበላ ያመኛል ይሄ ለጨጓራይ ተብሎ ነው በቃ ፓስታና በቃ በውሃ ብቻ ተቀቅሎ ጨጓራሽ በጣም አደገኛ ላይ ሆኗል ማለት ነው ያሉ ቤት በቃ ያቺን 1-4 ማንኪያ ምናምን ጎርስና በቀን በቃ ከዛ ከሰዓት ሲርበይ ደግሞ ትንሽ ቀምሳለሁ የሚገርም ነው ዘይት የነካበት ምናምን ምግብ አትበይ ማለት ነው በቃ ያስበላኝ በጣም ያመኛል ምንድነው ፓስታና መኮረኒ በውሃ ብቻ ጨውና ውሃ ተቀቅሎ ጨውና በቃ ዘይት ገባበታል ፓስታው ላይ ሲቀቅልና አይገባም ከገባማ በጣም ያመኛል ግን ስለዚህ ፓስታና መኮረኒ ብቻ ነው በቃ ያቺን ቀምሳለሁ እንዲቀኑ ሙሉ እንደዚህ ብዬ ነው ይዤ ነው ሙሉ ሆዴን ያንንም ማለት ነው በጣም ስለሚያመኝ ምግብ አላስበላትም በኋላ አስጠጣትም በቃ የምትፈልገው ማረጋችንም በተክርስቲያን ሁሉ ከልክያት ነበረ ስለዚህ ምንድነው ይበላሽ ነው መጀመሪያ ጊዜ ተፈወሰሽ ከርሽ ከዛ ሂጄ ከዚህ እንትን እንዳልኩኝ ሂጄ ሽሮ በላው እስከምጠግብ ድረስ በላው ማለት እንደዛ በጣም ይናፍቀኝ ነበረ ሽሮ ይገርም ነው በጣም በቤት ሲበሉ ሳይ ምናምን ይሰማሽ ነበር አለቅስ ነበር በጣም ከምን አለልሽ ነበር አንዴ ሂጄ ተመርምሬያለሁ የመጀመሪያ ቀን ማለት ነው የመጀመሪያ ቀን ሲጥለኝ ሄድኩኝ ተመረመርኩኝ ጨጓራ ባክቴሪያ አሉ እና ደምሽ አልቋል ምግብ አትበይም እንዴ ምናምን አሉኝ ምግብ አልበላም በቃ ወይተኛ አሉኝ አይ አልተኛም በምግብ አስተካክላለሁ አልኳቸው እና ሽሮ ጠግበሽ በላሽ ዳንያ ያለውን ነገር የለም ምን በላሽ ሽሮ በላሁ በቃ ሙዝ በላሁ ሁሉንም በቃ ያገኘሁትም ማለት ነው እና በቃ ዛሬ ተመስገን ተስማማሽ ምግብ አረበ መዳ አጭራሽ አላመመኝም ሁላ ማለት ነው ይሄ ቅልል አለኝ እስከዛሬ እኮ በልቼ እንደዚህ ነው የሚይዘው እንጀራ አምሮኝ ከበላው እንጂ ብዬ ነው ሙሉ እጄን ይዤ ማለት ነው የሚገርም አንድ መንፈሱ እየተናገረ ነበርና ኪዳነ ምሕረት ጭራሽ አወራቻትና በጣም ተበሳጨኝ እያለ ነበርና ምንድነው የተፈጠረው ጸበል ውስጥ አው እስከዛሬ ስገባ ሂጂ ውጪ ምናምን እያለ እንትን ይለኝ ነበር ምርር ብሎኝ እንደወጣ ያስደርገኝ ነበር ግን ትናንትና ስገባ ገና የሆነ ፈርቼ ነው የገባው ስገባ አይዞሽ ነይ ቶሎ አለችኝ እመቤቴ ምኑ ጋር ጸበሉ ጋር እኔ ነኝ የማጠምቅሽ ሌላ ሰው ሌላ እንትን አያጠምቅሽ ምን እናትሽ ነኝ አይዞሽ ትድኛለሽ ደግሞ አለች የቀረው ትድኛለሽ አይዞሽ አለች አንዳንድ ጸበል ቦታዎች ላይ አንዳንድ ወንድሞች ኪዳነ ምሕረት ታየችኝ ቅዱስ ሚካኤል ተናገረኝ ጻድቃን ቅዱሳን ሰማዕታት ተናገሩኝ ድንግል ማርያም እንዲተገለጸችልኝ የሚሉ ሰዎች አሉና ምናልባት አንቺ ያስቀመጥሽው ሐሳብ ኪዳነ ምሕረት እንዲያናገረችኝ ያልሽው ነገር እንዴት አየሽው ምናልባት ከኪዳነ ምሕረት መሆን በምን ተረዳሽ እኔ በፍጹም ጸበል ገብቼ በቃ በእንትን የሚለኝ የመንፈስ ነው በቃ የሰይጣን መንፈስ ውጪ የሚል ነው እንጂ ምን ያላቀም እንደብይላስ ጭራሽ ብሎኛ ያቀም እንደዚህ ያላቀም በፍጹም አው ይሄን ለማለት እንደሆነ የፈለኩት አንዳንድ አባቶች በእውነት ለቅዱሳኑ ካላቸው ፍቅር የተነሳ ለድንግል ማርያም ካላቸው ፍቅር የተነሳ ማርያም ታየችኝ ቅዱስ ሚካኤል ተናገረኝ ኪዳነ ምሕረት እንዲያዋራችኝ የሚሉ ሰዎችን አይቀበሉም ለምን እነዚህን ቅዱሳን መስማት ይቻላል ማየት የሚቻለው በብቃት ነው ብለው ስለሚያስቡ እኔ ግን በነገራችን ላይ በዚህ ዓለም ነው ሰይፈ ሥላሴ ጸሎት ላይ አንድ ዘማዊ ሰው ዝሙት ሊሰራ ከአንድ ሴት ጋር ሄዶ ነበር እና ዝሙት ሊሰራ ፈልጎ ያቺ ሴት ግን ወቀሰችው እና ለምን ዝሙት መስራት ከኔ ጋር ለምን ፈለግ ይፈረድብሃል እኮ እኔ ግን ምጽዋት ልሰጥ ነበር የጠራው አለችው እናም
እኔ ዝሙቱን ሰርቼ ካስፈለገ መልሼ ንስሐ ገባበታለሁ አይ ንስሐ ከመግባት በፊት በመካከል ብትሞት ስላሴዎች ቢጠሩስ ብላ ትላለች እቺ ሴትና ያ ሰው በቃ እሺ እንደዚያ ከሆነ ይቅርብኝ በቃ እንደውም ንስሐ ገባበታለሁ ለዚህ ሐሳብ ይልና ያ ሰው ከዛች የተመለሱ በሚሄድበት ጊዜ በመካከል ላይ መልአከ ሞት ይመጣና ያንን ነፍስ ይወስዱታል ወደ ስላሴዎች ከስላሴ ፊት ያቀርቡታል ለፍርድ እንግዲህ ያቺ ነፍስ ጻድቅ ስለሆነች አይደለም ከስላሴ ፊት የቀረበችው እንደውም የሰው ልጅ ስላሴን ማየት የሚችለው ቅዱሳንን ማየት የሚችለው እመቤታችንን ማየት የሚችለው ጻድቃን ሰማዕታትን ማየት የሚችለው በመጀመሪያ በኃጢአት መውደቁን ሲያውቅ በኃጢአት ውስጥ መኖሩን ሲረዳ ሲገነዘብ በንስሐ ሲመለስ ማየት ይችላል ድንግል ማርያምን ማየት የምንችለው መስማት የምንችለው ከኃጢአታችን ስንመለስ ነው ምክንያቱም እሷ የኃጢአተኞች እናት ናት እናትነቷ በኃጢአት የወደቁትን ለመመለስ ነው እና አንዳንድ ሰዎች አንዳንድ አባቶች እመቤታችን ታየችኝ ወይ እመቤታችን ተናገረችኝ የሚሉ ሰዎችን በጣም ይወቅሷቸዋል እና ኪዳነ ምሕረት አንቺን ይህን አይዞሽ ያለችሽ በብቃትሽ ልክ ሳይሆን ልክኛው የጌታን ስጋና ደም የምንቀበለው ብቁ ስለሆነ አይደል በንስሐ ስለተመለሰ ነው የሰው ልጅ የጌታን ስጋና ደም በንስሐ ተመልሶ መብላት ከቻለ እንዴት ነው የድንግል ማርያም ድምጽ ከኃጢአት ከተመለሰ መስማት የማይችለው ይችላል ይሄ እግዚአብሔር ቸርነት ነውና በጣም የሚገርም ነገር ነው ከጸበል ቦታ ሆነሽ ነው ድምጽ የሰማሽው አዎ እየተጠመኩ የሆነ ፈርቼ እንደዚህ ስል ነው ያይዞሽ እኔ ልጅ እኔ ነኝ የማጠምቅሽ እናትሽ ኪዳነ ምሕረት አለች እኔ ነኝ ትድኛለሽ ደግሞ ድምጹ አይማን ድምጽ ይመስላል ደስ የሚል ነው ደስ የሚል ድምጽ ነው የወጣት የእናት ድምጽ እናት አዎ የእናት ድምጽ ደርበብ ያለች እናት ድምጽ አዎ ነይ አይዞሽ እንዳትፈሪ እኔ ያለሁልሽ እስከዛሬ ያለቀሽውን እኔ አብስልሻለሁ አይዞሽ አለች አሁን እንዴት ነው አጠቃላይ ህይወትሽ እንዴት አየሽው አሁን እግዚአብሔር ይመስገን በጣም ሰውነቴ ቀሎኛል ስመጣ ምንም አይመስልም የሆነ ጭንቀት ምናምን የለኝም እኔ አሁን ብዙ ጊዜ ከሰዓት በኋላ በጣም ጭንቀት ነበረብኝ የሆነ ሊያመኝ እንትን አለ አይደለ ይረብሸኛል እግዚአብሔር ይመስገን እዚህ ከመጣው ጀምሮ እስካሁን የለም እንቅልፍም እተኛለሁ በቃ አሁን እንግዲህ ንስሐ ገብተሽ ለስጋው ደግሞ ትዘጋጃለሽ አዎ ቅዱስ ቁርባን መቀበል አስበሽ ታውቂያለሽ እንደውም ከአንተም ብዬ አላውቅም እስካሁን ንስሐ ምናምን ገብቼ ምናምን እንትን ብያለሁ ግን ቁርባን እንትን ብዬ አላውቅም ብዙዎች ምንድነው ስለ ቅዱስ ቁርባን ያላቸው ግንዛቤ እንብዛም ነው እና ቅዱስ ቁርባን መቀበል የሚገባቸው ሲበቁ ወይ ሲያገቡ ወይ ሲያረጁ ይመስላቸዋል እኔ ጌታን ስጋና ደም ለመቀበል እድሜ አይለይም ወይም ደግሞ እኛ የግድ ቅዱስ ሆነ ጻድቅ ሆነ እንቀበለው አይደለም በኃጢአት ከወደቅን ከኃጢአት የምንመለስ ከሆነ ንስሐ ከገባን የግድ ስጋ ደም መቀበል አለብን ስጋ ደም የምንቀበለው ነገ ብንወርቅም እንድንነሳ ነው እግዚአብሔር እንዲያነሳ ነው ብቻ የንስሐ ማተው ምንድነው ቅዱስ ቁርባን ነው አሁን ከቅዱስ ቁርባን ጋር በተያያዘ ትምህርቶችን ታደምጫለሽ ለከለሽ ያለ ኦዲዮች አሉ ያን ታደምጭና ለስጋው ደም ትዘጋጃለሽ ንስሐ ገብተሻል አይደል አዎ ንስሐ ገብቻለሁ ዋናው ነገር ስጋው ደም መቀበልሽ ነው ስጋው ደም በሰራና ኃጢአት በኩል ንስሐ ገብተን እንታጠባል ንጹህ እንሆናለን ግን ንጽህናችን የሚረጋገጠው ምንድነው ስጋው ደም ስንቀበል ነው አንድ ደብዳቤ ወደ አንድ መስሪያ ቤት ሲጻፍ በፊርማ ብቻ ማንም ደብዳቤውን አስተናግድም ከአንድ መስሪያ ቤት ወደ አንድ መስሪያ ቤት አይደል እንዴ ምን ያስፈልጋል ማህተም ያስፈልጋል ቀን ብቻ ሰላምታ ጉዳዩ ያጥታው ዝርዝሩ ከሰላምታ ጋር ቢባል ማንም ያስተናግድ ምን ያስፈልጋል ህጋዊ ሆነ ማህተም ያስፈልጋል ልክ እንደዛው ደግሞ አንቺ ንስሐ የገባሽበት ቀን የንስሐው ጉዳይ ያጥታው ከመቼ እንደጀመረ ኃጢአቱ አጠቃላይ ያለው ነገር ብትናገሪ ስጋው ደም ከሌለበት ተቀባይነት የለውም እና ትዘጋጃለሽ እሺ ትምህርቱን ደግሞ በዚህ በሚዲያችን አማካኝነት የሚተላለፉ መርሃ ግብሮች ስላሉ ትከታተያለሽ ምናልባት ይህን ሚዲያ ለሚከታተሉ ወንድሞቻችን ምን መልእክት ታስተላልፊያለሽ እኔ የምለው ኪዳነ ምሕረት ቤተክርስቲያን መጥተው ይዳኑ ይፈወሱ እንደኔ ደስተኛ ይሁኑ የአእምሮ ደስታ አለ በጣም ሙሉ ሰውነቴን አሁን ጤነኛ ነው እግዚአብሔር ይመስገን ቀለል ብሎሻል በጣም ከምንም ነገር በላይ ደግሞ ወደ ስጋው መቅረብሽ ደግሞ ትልቅ ዋጋ አለው ይሄ እዚህ አገርሎት ዋንኛ ዓላማ ምንድነው እናንተ ንስሐ ገብታችሁ አላያችሁ ላይ ካለ መንፈስ ተላቃችሁ ወደ ክርስቶስ ስጋና ደም እንድትቀበሉ ጌታችን ሐዋርያት ያለው እንደዚህ ነው ፈታችሁ አምጡልኝ ነው ያለው መፈታት ብቻውን በራሱ ትርጉም የለው ወደ ጌታ መቅረብ ዋናው ነገር እሺ እና መልእክትሽን ቀጥይ ተቋርጥኩሽ ኪዳነ ምሕረት ቤተክርስቲያን ጣፎ አያጣፎ ኪዳነ ምሕረት ቤተክርስቲያን መታችሁ ተፈወሱ የአእምሮ ሰላም ሁሉ ታገኛላችሁ እንደኔ ደስተኛ ትሆናላችሁ
ኑና ተፈወሱ ነው የምላችሁ። ዳኑ ነው የምላችሁ። መልካም ስለነበረን ቆይታ አምላካችን እግዚአብሔር ስም የተመሰገነ ይሁን። ይህ የጸበል ቦታ የሚገኘው እዚህ በአዲስ አበባ ሀገረ ስብከት በለሚ ኩራ ወረዳ በአያጣፎ ምስራቀ ፀሐይ ፈዋሿ ቅድስት ኪዳነ ምሕረት ቤተክርስቲያን ነው። ከዚህ ቦታ ላይ በጣም ብዙ ሰዎች እየመጡ ከእናታችን ከቅድስት ኪዳነ ምሕረት ብዙ ነገር እያገኙ ነው። ሰላም እያገኙ፣ ጤና እያገኙ፣ በረከት እያገኙ ብዙ ነገራቸው እየተስተካከለ ነው ያሉና እኛ ባሪያዎቿን አገልጋዮቿን እሷ ናት እዚህ ቦታ ያመጣችን። ቤቷ ላይ ሆነ እንድናለማ ቤቷ እንድናስተዋወቅ ከዚህ ቦታ ብዙ ነገር የጎደላት ነገር ቢኖርም ግን እግዚአብሔር በራሱ ሰዓት እንግዲህ በእናታችን በቅድስት ኪዳነ ምሕረት ምልጃና ጸሎት ሁሉ ነገር ይስተካከላል። የጎደላት ብዙ ነገሮች አሉ። እነዚያን ነገሮች እየቀረባችሁ ኪዳነ ምሕረትን እንዲሟላላት በተቻላችሁ መጠን አግዟት፣ እርዷት። እውነቴን እምላችሁ አያጣፎ ከላይ ከአያጣፎ ጀምሮ 49ን አልፎ አራብሳ ድረስ በጣም የቅዱሳን መኖሪያ ቦታ ነው። በጣም ብዙ ስውራን ያሉበት ቦታ ነው። ብዙ ዋሻዎች፣ ብዙ ጸበል ቦታዎች፣ ብዙ በስውር ያሉ ከሰው ልጅ ጥበብና እውቀት የተሸሸጉ እግዚአብሔር በኃጢአትና በበደላችን ምክንያት የሰወራቸው በጣም ብዙ ሚስጥራቶች ያሉበት ቦታ ነው ይመስለኛልና እህትሽንም ወደ እህትሽ መጣሽበት ምክንያት 49 አካባቢ ጸበል ስላለ። አዎ ጸበል አለ፣ ብዙ ጸበል ስላለ ነይ ትድኛለሽ። በጣም ብዙ ጸበሎች አሉ እና ከነዚህ ጸበሎች መካከል አንዱ ይሄ የእናታችን የፈዋሿ ቅድስት ኪዳነ ምሕረት ጸበል ነውና ሁላችሁም ወደዚህ የመጣችሁ ለተፈወሱ የእናታችን የቅድስት ኪዳነ ምሕረት ጸሎት ይርዳችሁ፣ ያገዛችሁ። እግዚአብሔር የፈቀደለት ነው በተወዚህ የሚፈወሰውና ሚዲያችን ላይክ ማድረጋችሁ፣ ቻናላችሁ ሰብስክራይብ ማድረጋችሁን አትርሱ። ሼር በማድረግ ለብዙዎች አድርሱ። ዘውትር ማክሰኞና ቅዳሜ በመናፍስት ውጊያ ዙሪያ ሰፊ መርሃ ግብሮች አሉ። በመጀመሪያ በመናፍስት ውጊያ ዙሪያ ትምህርት እንማማራለን። ቀጥሎ ባሉ ጊዜያቶች ደግሞ ለአንድ ሰዓት ያክል ለአንድ ሰዓት ተኩል በዚህ ያክል በሚዲያችን ላይ ከእናንተ ለሚቀርቡ ጥያቄዎች መልስ ሰጥበታለሁኝ። እንግዲህ እኔ ከተማርኩት አባቶች ካስተማሩት እንዲሁም ክርስቶስ ከገለጠልኝ እውቀት በመነሳት በዛ ላይ ደግሞ በብዙ ጸበላት ብዙ ገዳማት ላይ በመሄድ የሰበሰብኳቸው እውቀቶች አሉ። እነዚህ እውቀቶች በመንፈስ ቅዱስ ሲመዘኑ ደግሞ ውጤታቸው ምንድን ነው የሚለውን እንዲሁ በአባቶች ተፈትኖ ተፈቅዶ የሚደረግ አገልግሎት ነውና ሁላችሁም ከዚህ መንፈሳዊ ሚዲያ እንግዲህ ሁላችሁም በረከቱ እንድትካፈሉ ስል በለው እግዚአብሔር ስም ጥሪ እናቀርባለሁ። ስለነበረን ቆይታ እጅግ በጣም አድርጌ ነው አመሰግነው። እንግዲህ እየተመላለሽ እንግዲህ ጠበሉን ቀጥይ። እሺ በይ። ሰላም እግዚአብሔር ከሁላችን ጋር ይሁን።